ኢትዮጵያዊው ቫንዳም የጣሊያኖች ህልም ለሊት ነው የሚያመጣባቸው ህልም ብቻ አይደለም አበበ አረጋይ ነው ፕሌን በታት ነው የጣሊያንን ጄቶች በታት ነው የጣለው አበበ አረጋይ ነው ዛሬ ጅል የመጣው ተረጋግተይ የሰው ማለት ውይ አቤ ነፍሴ መሳሪያ ከያዘ እኔ እግዚአብሔር ነው ማለት እዚህ ላይ ማለት ነው ሎሚ ከሎሚ የሚያንስ ምንድነው በያስቀምጥለታለው አቤ ብዩን መጥቶ አንድ ነገር እኔ ሳልነካ ተማምኜ መቆምለት ሰው ነው ከፍል ለፊት በቃ በዚህ ደረጃ ነው የበማለም ደረጃው የማነጣጠር አቅሙ ክር ይበጥሳል ነው መላችሁ ማለት ነው ከአዲስ አበባ እስከ መቀለ ጥይቱ ሰው እንደመታ ይታማል አቤ ለማንኛውም አቤ ነፍሱ አቤ ሀገር ወዳዱ እንዴት ነው የተጀመረው ነገሩ ጣሊያን ገባ ማይጮ ላይ አሸነፈ እንግዲህ አይጻለ ስላሴን ወደ እንግሊዝ ከሄዱ በኋላ ከሸሹ በኋላ አበበ አረጋይ ወደ ጫካ ነው የገባው ወደ ጫካ ማለትም ወደ ሰሜን ሸዋ ተራሮች ነው እንግዲህ የገባው አይደለ ይህ የባንዳ መድኃኒት እኮ ነው አቤ እኮ የባንዳ መድኃኒት በአንድ ጊዜ ማለት ነው 7 ባንዳ እንዲህ እኮ ነው ቦምብ ነቀለችና ምሽግ ውስጥ እንዲህ ነው የወረወረችው ጣለና ያደረገችው እንዲህ ቀመማን በተነና ያደረገው ጣሊያኖች አማራቸው ሰልችታቸው ፕሌን ጣለባቸው ኦፊሰሮቻቸውን ማለት የጣሊያን የተላኩትን የሉም የዋናዎቹን ያን ለማል ጥጉን ይዘን በተነ ነው የሚያደርገው በዚህ ወጥቶ በዚህ ይወጣል ጥይቱ ገላገለ በቃ አስቸገረ በዚህ ከዛ ወታደር አርከፍክፎ ለሬሳ ማለት ለጅብና ለአውሬኒ የሰጠው የጣሊያንን ጦር ማለት ነውና ሚስቱ እርጉዞና ነው በረሃ የወረደውና ልጁ ላይ ተወለደው በረሃ ላይ ነው ውጊያ ማል የተወለደውና ሚስቱን ልጁን ሁለት ልጆቹን እናቱ በጥይት ቆስላ ተይዛለች ወንድ ልጁ በጥይት ቆስሎ ተይዟል በእነሱ አስፈራሩት ወይ ታገረማ አይበልጡም ይሄን ይብሉ ነው ያለው ይሄን ብሉዋል ጣሊያንን ወስዶ ስተተን ያርጉ ያዛንተ አትስክሮል ለማረግ አትንገብገብ እስቲ አንዴ በለው ስተት አማራሽ እንኪው ያለ የሰጠ ማለት 5 አመቱን ጣሊያን እግዚአብሔር ያልሞከረው ነገር የለም ድርድር ነው ያልኳችሁ ውጊያ አይደለም ከጣሊያን ውጊያ አልቻለውም ድርድር በቃ ተሽለጥልጦ ጣሊያን በቃ ያልሞከረው ነገር የለም አልቻለም አፄ ኃይለ ሥላሴም የእንግሊዝን ጦር ይዘው መጡ 5 አመቱ አለፈ አፄ ኃይለ ሥላሴ ሲመጡ እንግዲህ 10,000 ጦሩን አሰልፎ እንጦጦ ላይ ሄዶ ቀብረር ብሎ ቁጭ ያለው አበበ አረጋይ ነው አፄ ኃይለ ሥላሴን ጦር አጅቦ የገባው ከዛም በኋላ አፄ ኃይለ ሥላሴ ጋር ያልተጣለው እኔ የሚገርመኝ እሱ ነው ያልተጣለው ብቸኛው እንኳን አይደለም አርበኛዎቹ ዋናዎቹ ውስጥ አበበ አረጋይ ዋነኛው የሚባል ነውና አበበ አረጋይ የሀገር ፍቅሩ አናቱ ላይ ይወጣበት የምር ሀገሩን እውነት የሚወድ በጣም ደስ የሚል ኢትዮጵያን በተለያዩ ቦታ ላይ ሆነ ያስተዳደረ ከዛ በኋላ አዲስ አበባንም በከንቲባነት አስተዳድሯል ከዛም ከፍ ብሎ በጣም የጦር ሚኒስትር መከላከያ ሚኒስትር የነበረ የመጀመሪያው የጦር ሚኒስትር እሱ ነውና ከዛ በኋላ ግን የነዋይ ልጆች አነሱት መፈንቅለ መንግስት አፄ ኃይለ ሥላሴን መፈንቅለ መንግስት ለማንሳት በመከሩ ጊዜ ቤተ መንግስት ውስጥ ተገኝቶ ተደብድቦ በጥይት ነው የሞተው እቺ ሀገር እንደው ኃይለ ሥላሴን እንኳን እኮ አይደሉም ያገኙት እሱ ይሻለኝ ነበር እግዚአብሔርን አቤ ከሚሞት ማንንም ማርያምን